ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አጫጭር ዜናዎችን እንሆ። በአሜሪካ ሚኒሶታ ሰልፍና ተቃውሞ ሲበረታ ገዢው ትራምፕ የፌዴራል ኃይሎችን ከግዛቱ እንዲያስወጡ ጠየቁ። አሜሪካ የፌዴራል ኃይሎች በቀናት ልዩነት ቅዳሜ ዕለት 2 ሰዎች መገደላቸውን ተከትሎ ሚኒሶታ ውስጥ የምትገኘው ሚኒያፖሊስ ከተማ ነዋሪዎችና አመራሮች ተቃውሟቸውን እያሰሙ ነው። ሚኒሶታ ገዢ ቲም ዋልዝ ፕሬዝዳንት ዶናልድ ትራምፕን ሚኒሶታ ውስጥ ያሰማሯቸውን 3000 ያልሰለጠኑ ኃይሎች እንዲያስወጡላቸው ጠይቀዋል። የአዲስ አበባ ዋሽንግተን በረራ ተሰረዘ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ አሜሪካ ዋሽንግተን ዲሲና ኒውዮርክ እንዲሁም ከዋሽንግተንና ከኒውዮርክ ወደ አዲስ አበባ የሚደረጉ 4 በረራዎች ተሰርዘዋል። በአሜሪካ የአየር ሁኔታ ለውጥ ምክንያት የተሰረዙት 4 በረራዎች ቁጥር ኢቲ 500፣ ኢቲ 501፣ ኢቲ 514 እና ኢቲ 515 መሆናቸውን አየር መንገዱ አስታውቋል። በረራዎቹ የተያዘላቸው ጊዜ እንደ አውሮፓውያን አቆጣጠር በተከታታይ 2 ቀናት ጥር 24 እና ጥር 25 ነበር። አየር መንገዱ በረራዎቹን የሰረዘው በአሜሪካ ባለው የአየር ሁኔታ በረራ ለማድረግ አስቻይ ያለመሆኑን አስታውቋል። የተሰረዙት 4 በረራዎች ላይ ትኬት የቆረጡ ደንበኞቹን ባስቀመጣቸው አማራጮች እንደየፍላጎታቸው እንደሚያስተናግዳቸው አየር መንገዱ ገልጿል። ለደንበኞቹ የቀረቡት አማራጮች የበረራ ጊዜ ማስተካከያ፣ ገንዘብ መመለስና እንደገና ትኬት መቁረጥ ናቸው። በአሜሪካ የተከሰተውን የበረዶ አውሎ ንፋስ በርካታ በረራዎችን ማስተጓጎሉ እየተገለጸ ነው። ዋሽንግተን ዲሲን ጨምሮ በ14 ግዛቶች ውስጥ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ባለስልጣናት ነዋሪዎች ከመኖሪያ ቤታቸው እንዳይወጡ ጥብቅ ማስጠንቀቂያ አስተላልፈዋል። አውሎ ንፋሱ ከፍተኛ መጠን ያለው የበረዶ ክምችትና እይታን የሚጋርድ ዝናብ ይዞ እንደሚመጣ ተነስቷል። በዚህም የሚመጣው እጅግ ቀዝቃዛ አየር በሰሜናዊ አሜሪካ ክፍሎች በተለይም በሚኒሶታና በሰሜን ዳኮታ የቅዝቃዜ መጠኑን ከ0 በታች እስከ -46 ዲግሪ ሴልሺየስ ዝቅ ሊያደርገው እንደሚችል ተነግሯል። በዝርዝር ወደምንመለከታቸው ዜናዎች አለፍን። የቀድሞ የአርሰናል ኮከብ አዲስ አበባ ገብቷል። የቀድሞ የፈረንሳይ ብሔራዊ ቡድን የአርሰናልና የማንቸስተር ሲቲ የቀኝ መስመር ተከላካይ ባካሪ ሳኛ በአሁኑ ሰዓት አዲስ አበባ ይገኛል። ሳኛ ወደ ኢትዮጵያ የመጣው ለሽርሽር ብቻ ሳይሆን ትልቅ ፋይዳ ካለው ስምምነት ጋር ተያይዞ ነው። ባካሪ ሳኛ የኢትዮጵያ እግር ኳስ ፌዴሬሽን ከታዋቂው የጣሊያን የስፖርት ትጥቅ አምራች ማክሮን ጋር ለሚያደርገው የሁለትዮሽ ስምምነት እንደ አምባሳደር ሆኖ መገኘቱ ተገልጿል። ይህ ስምምነት የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ ዓለም አቀፍ ደረጃውን የጠበቀ ትጥቅ እንዲያገኙ የሚያስችል ነው። በአሁኑ ወቅት መኖሪያውን ዱባይ ያደረገው ሳኛ ከኢትዮጵያ ጋር ያለው ቁርኝት ጥልቅ መሆኑን ገልጿል። ከምንም በላይ የኢትዮጵያን እንጀራ ወዳለው በማለት ለባህላዊ ምግባችን ያለውን ፍቅር ገልጿል። ዱባይ ውስጥ ብዙ ኢትዮጵያውያን ጓደኞች አሉኝ። ስለ ሀገሪቱ ብዙ እንዳውቅ የረዱኝ እነሱ ናቸው። የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገውን ጨዋታ ተመልክቻለሁ። በጣም ጥሩና ተስፋ ያለው ቡድን አላችሁ። የዚህ ትልቅ ታሪክ አካል ሆኜ አዲስ አበባ በመምጣቴ ኩራት ይሰማኛል ብሏል። ለአርሰናል ከ280 በላይ ጨዋታዎችን አድርጓል። ከአርሰናል ጋር የኤፍኤ ካፕ ዋንጫውን አንስቷል። ለፈረንሳይ ብሔራዊ ቡድን 65 ጨዋታዎችን ተሰልፎ ተጫውቷል። በሳውዲ አረቢያ ከአንድ ሳምንት ባነሰ ጊዜ ውስጥ ከ18000 በላይ የውጭ ዜጎች ታሰሩ። ከ850 በላይ ኢትዮጵያውያን ድንበር ጥሰው ሊገቡ ሲሉ ተይዘዋል። በሳውዲ አረቢያ የሚገኙ የጸጥታ አካላት ባካሄዱት መጠነ ሰፊ ዘመቻ በነዋሪነት በስራና በድንበር ደህንነት ህጎች ላይ ጥሰት ፈጽመዋል የተባሉ 18200 የውጭ ሀገር ዜጎችን በቁጥጥር ስር ማዋላቸው ተነገረ። በሳውዲ ሀገር ውስጥ ሚኒስቴር መግለጫ መሰረት 11442 የሚሆኑት የመኖሪያ ፍቃድ ህግ በመጣስ 3931 የሚሆኑት የድንበር ደህንነት ህግ በመጣስ 2827 የሚሆኑት ደግሞ የሰራተኛ ህግ በመጣስ የተያዙ ናቸው። በድንበር በኩል በህገ ወጥ መንገድ ለመግባት ሲሞክሩ ከተያዙ 1762 ግለሰቦች መካከል ከግማሽ በላይ የሚሆኑት
ኢትዮጵያውያን መሆናቸው ተረጋግጧል። የተቀሩት የየመንና የሌሎች ሀገራት ዜጎች ናቸው። ህገወጥ ስደተኞችን ሲያጓጉዙ ወይም መጠለያ ሲሰጡ የተገኙ 11 ግለሰቦች በቁጥጥር ስር ውለዋል። በሳውዲ ህግ መሰረት ለዚህ መሰል ድርጊት እስከ 15 ዓመት ጽኑ እስራትና የ1 ሚሊዮን ሪያል የገንዘብ መቀጮ ይጠብቃቸዋል። በአሁኑ ወቅት 25477 በሚሆኑ የውጭ ዜጎች ላይ የህግ ሂደቶች እየተከናወኑ ሲሆን አስፈላጊው የጉዞ ሰነድ የተዘጋጀላቸው 18685 ግለሰቦች ወደ የሀገራቸው እንዲመለሱ ለየሀገራቱ ዲፕሎማቲክ ሚስዮኖች ተላልፈዋል። የሳውዲ መንግስት የህዝብን ሰላምና ደህንነት ለማረጋገጥ እንዲህ ያሉ የተጠናከሩ ፍተሻዎችን አጠናክሮ እንደሚቀጥል አስታውቋል። የተከበራችሁ የፈጠነ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጎንም እንዳይረሱ። ጤና ይስጥልን።